ሰላም ጤና ይስጥልኝ እንደምናላችሁ ተወዳጆችና ውዶችዬ። ምዕራፍ 1 ከእምባቦ ጦርነት ወደ አዲስ አበባ መጠናከርን። ሄኖክ የሺጥላ ከ1882 ጀምሮ ምኒልክ የደቡብ የምዕራብ ንግድን በእጃቸው ስር ያስገቡ መጡ። ንግዱ በአዲስ አበባ በኩል እንዲያልፍ በማድረግ ከዚህም የሚገኘውን የግብር ገቢ ለንጉሳዊ ግምጃ ቤታቸው ጥቅም ላይ አዋሉ። በዚያው በ1882 አዲሱ የሸዋ አቡነ ማቴዎስ ደረሱ። ምኒልክ ሊቀ ካህናቱን የመሾም ስልጣን ለአቡነ ማቴዎስ በመስጠታቸው እሳቸው በሸዋ ቤተ ክርስቲያን ግብር ላይ ከሌሎች የኢትዮጵያ ክፍሎች አቡናት የበለጠ ቁጥር እንዲኖራቸው አስቻለ። ጋርተሰን ይህ ሁኔታ የቤተ ክርስቲያን ማዕከላዊነት እንዳይጠናከር ይገልጻል። አቡነ ማቴዎስ በኋላ በአዲስ አበባ በቋሚነት ሲኖሩ ይህ ለከተማዋ የበለጠ ጠቀሜታ አገኘ። የሐረር ድል 1887 እንደ እምቦቦ ጦርነት ሁሉ በ1887 ሐረርን መቆጣጠር በወደፊቱ የአዲስ አበባ እድገት ላይ ትልቅ ሚና ነበረው። ጋርተሰን ሐረርን በወቅቱ በአፍሪካ ቀንድ ትልቁ የንግድ ማዕከል እንደነበር ይገልጻል። ሐረር በሸዋ ቁጥጥር ስር ከገባ በኋላ የውጭ ንግድ የሚወጣበት አስተማማኝ መውጫ የገቢ ዕቃዎች የሚሰበሰቡበት ማዕከል ሆነ። ከ1887 በኋላ አዲስ አበባ በኢኮኖሚ ማዕከልነቷ እየጠነከረች ስትሄድ በሰሜን ያለችው ጎንደርና በአዲስ አበባ ዙሪያ የነበሩ አንዳንድ አነስተኛ የክልል ገቢዎች እየደከሙ መጡ። ከዮሐንስ ጋር የነበረው ወታደራዊ ጫና ጋርተስ ግን ከአድዋ በፊት የነበረውን የኢኮኖሚ ሚና ከመጠን በላይ ማጉላት እንደማይገባ ያስጠነቅቃል። በዚያ ወቅት ወታደራዊ ጉዳዮች ከኢኮኖሚ የበለጠ ክብደት ነበራቸው። በ1888 ሸዋ በንጉሠ ነገሥት ዮሐንስ ሰራዊት የመወረር አደጋ ላይ ስትሆን ምኒልክ አዲስ አበባን የሰራዊት መሰባሰቢያና ስትራቴጂካዊ ማዕከል አድርገው ተጠቀሙባት። ዮሐንስ አባይን ለመሻገር ካልቻሉ በኋላ ወደ ሰሜን ተመለሱ። በመተማ ከመሐንዲስቶች ጋር ሲዋጉም ተገደሉ። ምኒልክ ንጉሠ ነገሥት መሆናቸው ከዮሐንስ ሞት 8 ወራት በኋላ ምኒልክ ንጉሠ ነገሥት ሆነው ዘውድ ደፉ። የዘውድ ስነ ስርዓቱ ከአዲስ አበባ በስተሰሜን በሚገኘው እንጦጦ ማርያም ተካሄደ። ጋርተሰን ይህን ክስተት በኢትዮጵያ የስልጣን ማዕከል ወደ ደቡብ መዛወሩን የሚያመላክት ምልክት አድርጎ ይተረጉመዋል። በንጉሠ ነገሥት ዮሐንስ ዘመን የስልጣን ማዕከል በሰሜን ነበር። አሁን ግን የቀድሞ የሸዋ ንጉሥ ምኒልክ ከራሳቸው ግዛት ማዕከል ሆነው ወደ ኢትዮጵያ መግዛት ጀመሩ። በዚህ ሂደት አዲስ አበባ በመጀመሪያ የኤምፓየሩ የፖለቲካ፣ የአስተዳደር፣ የሃይማኖት ማዕከል ሆነች። በኋላም የኢኮኖሚ ማዕከል ሆና ተጠናከረች። ከዘውድ ስነ ስርዓት ብዙም ሳይቆይ አቡነ ማቲናስ፣ አቡነ ጴጥሮስ በአዲስ አበባ እንጦጦ አካባቢ መኖር ጀመሩ። 1889 እስከ 1892 ረሃብ፣ የህዝብ ፍልሰት። ከ1889 እስከ 1892 ሸዋን የክፍለ ዘመኑ እጅግ ከባድ ረሃብ መርተው ብዙ የገጠር ነዋሪዎችም ምግብ ፍለጋ ወደ ዋና ከተማና ወደ ሌሎች ከተማ ጎረፉ። ምኒልክም ምግብን በምጽዋት መልክ ያከፋፍሉ ነበረ። እህሉ በአገሪቱ የተቋቋሙ ጎተራዎች የተከማች ሲሆን የሚሰበሰውን በግዴታ ግብር ነበረ። ጋርተሰን ከዚህ ጋር በተያያዘ አስፈላጊና ከባድ ታሪካዊ ጉዳይ ያነሳል። በ1870ዎቹና 1880ዎቹ የምኒልክ ሰራዊት አንዳንድ ክፍሎች ጋርተሰን ጎንደሬ ብሎ የሚጠራቸው በአዲስ አበባና በእንጦጦ ዙሪያ ባሉ የኦሮሞ አካባቢዎች ሰፍረው ነበረ። እያንዳንዱ የኦሮሞ ቤተሰብ የተወሰነ ቁጥር ያለውን ወታደር የመደገፍ ግዴታ ነበረበት። በረሃቡ ወቅት ይህም ሸክም ሊቀጥል የማይችል ሆነ። በዚህ ምክንያት ምኒልክ አንድ ሰው ባለው የበሬ ብዛት ላይ የተመሰረተ መደበኛ ግብር እንዲጣል አደረጉ። ከዚህና ከሌሎች ግብሮች የሚገኘው ገቢ ሰራዊቱን ለመደገፍ ውሏል። ስለዚህ ጋርተሰን ምኒልክ ደሞዝ የሚከፍለውን ሰራዊት እንደታቀደ የዘመናዊነትና የማዕከላዊነት ፖሊሲ ሆን ብለው ፈጠሩ ማለት አይቻልም። ሁኔታው ያስገድዳቸው ለውጥ ነበር የሚል ትርጓሜ ይሰጣል። ጋርተሰን እንደሚፈጽመው ምኒልክ በሸዋ የነበረውን ረሃብ ለማቃለልና በዋና ከተማ ዙሪያ ያለውን ሰራዊት ተጨማሪ ሸክም እንዳይሆን በተለይ በወላሞ ሰፊ ወረሮች ዘመቻዎች ራዲየስ አካሄዱ። ከእነዚህም ዘመቻዎች ከብቶችና ባሪያዎች ተወስደዋል። ብዙ ጸሐፊው ይገልጻል። ከብቶች በእንደር በሽታ፣ ራንድ ስፔስ የጠፋው የከብት ሀብት ለመተካት፣ ሌሎች ሰዎች ደግሞ የንጉሳዊን ቤተሰብና ቤተ መንግስት አገልግሎት ለማሟላት እንደዋሉ ይጽፋል። አዲስ አበባ የንግድ ማዕከል እየሆነች ከ1893 በኋላ በግብዝና የቤተ ክርስቲያን መሬት ሰነዶች ላይ የተመሰረተ ሌላ የመሬት ይዞታ ስርዓት ተቋቋመ። ይህም በአዲስ አበባና በአካባቢው ላሉ አብያተ ክርስቲያናት የተረጋገጠ ገቢ እንዲኖራቸው፣ በሸዋና በዋና ከተማው ለሚኖሩ መኳንንትም የዕለት ፍጆታቸውን በተረጋጋ መንገድ እንዳያገኙ አስችሏል።
እንዲያገኙ አስችሏል። በ1890 በአዲስ አበባ ነጋድራስ ስለመሾሙ የመጀመሪያው ማጣቀሻ ይታያል። ከ2 ዓመት በኋላ ወልደ ጊዮርጊስና ተሰማ ከካፋ ከደቡብና ከምዕራብ በሚወጡ ቡና ላይ ሞኖፖሊ ያቋቋሙ። ቡናና ሌሎች የውጭ ምርቶች በአዲስ አበባ በኩል እንዲያልፉና እዚያው ግብር እንዲካፈሉ ተደረገ። ይህም በጎጃምና በጎንደር በኩል ወደ ሰሜን ይሄድ የነበረውን የንግድ መስመር ጎዳው። ይህን አዲሱን የንግድ መስመር በዓመቱ ሙሉ ለመጠቀም በአዋሽ ወንዝ ላይ የብረት ድልድይ ተሰራ። ከውጫሌ ውል በኋላ ከጣሊያን ጋር በተፈጠረው ግጭት ጣሊያኖች በአሰብ በኩል የጦር መሳሪያና ሌሎች ዕቃዎች እንዳይገቡ አደረጉ። በዚህ ጊዜ የኢትዮጵያ የውጭ ንግድ በተለይም በጅቡቲ በኩል የሚገቡ የጦር መሳሪያ ንግድ በፈረንሳዮች እጅ በከፍተኛ ደረጃ ገባ። የአዲስ አበባ ታሪክ መታጠፊያ ጋረትሰን በዚህ ክፍል የአድዋን ድል እጅግ ወሳኝ ታሪካዊ ነጥብ አድርጎ ያቀርበዋል። የአድዋ ድል ባይኖር ኖሮ ከዛ በፊት የተጀመሩት ብዙ ለውጦች ጊዜያዊ ሆኖ ሊቀሩ ይችሉ ነበር ይላል። እንደ አድዋ ያለው ወሳኝ ድል ብቻ ምኒልክ በስልጣናቸው ላይ ተቃውሞ ያሳዩ የነበረ ተገዦች በጽኑ እንዲቆጣጠሩ አስቻላቸው። ከዚያ በኋላ የክፍለ ሀገር መኳንንት ወደ አዲስ አበባ መጣው ለምኒልክ እንዲገብሩ ማስገደድ ተቻለ። መኳንንቱን ከክፍለ ሀገራቸው ስልጣን መሰረት ለረጅም ጊዜ በማራቅ በዋና ከተማዋ ማቆየት ምኒልክ የነሱን ያለ መንቀነስ የራሳቸውን ማዕከላዊ ስልጣን በማጠናከር ከተጠቀሙባቸው ውጤታማ ዘዴዎች አንዱ እንደነበር ጸሐፊው ይከራከራል። ድሉን ለማመስገን አዲስ የቤተ ክርስቲያን ግንባታ ተጀመረ። አዲሱ የቅዱስ ጊዮርጊስ ቤተ ክርስቲያን ከዚህ ዋናው ምሳሌ ነበረ። አድዋ የኢትዮጵያ ዓለም አቀፍ ክብርም ከፍ አደረገ። ፈረንሳይ፣ ጣሊያን፣ ታላቋ ብሪታንያ፣ ሩሲያ፣ ጀርመንና ሌሎች ሀገሮች ልዩ ልዑካን ወደ ኢትዮጵያ መላክ ጀመሩ። ይህ ዓለም አቀፍ እውቅና የምኒልክን ሕጋዊና የፖለቲካ አቋም የበለጠ አጠናከረ። በተመሳሳይ ጊዜ ከ1896 በኋላ ወደ ኢትዮጵያ የመጡ የውጭ ዜጎች ቁጥር በመጨመሩ የጸረ ውጭ ስሜትም እየጨመረ መጣ። ኢትዮጵያ ነፃነቷን ካረጋገጠች በኋላ ብዙ የውጭ ነጋዴዎች በአገሪቱ ገበያ ውስጥ ሞኖፖሊ በማግኘት ፈጣን ትርፍ ለማግኘት እንደፈለጉ ጋተርሰን ጽፏል። ቀጣዩ ክፍል ከዚህ በቀጣይ ይቀጥላል። ሀዲድ በውጭ በኩል በከተማዋ እድገትና በአዲስ አበባ ቋሚ ዋና ከተማ መሆኑ ላይ ያሳደሩ ተጽዕኖ ይመለከታል። የአድዋ ድል የሚኒልክን ማዕከላዊ ስልጣን ካጠናከሩ በኋላ ባቡር፣ ሀዲድና በውጭ ካፒታል የአዲስ አበባ እድገት እንዴት እንደተፋጠነ እናያለን። ከአድዋ በኋላ ባቡር፣ ንግድና የመገናኛ መስመሮች። ጋረትሰን እንደሚገልጸው የአድዋ ድል የሸዋን የፖለቲካ የበላይነት ካጠናከረ በኋላ ምኒልክ ከጅቡቲ ተነስቶ ወደ ሸዋና አዲስ አበባ እንዲደርስ ከዚህ በፊት ያቀዱት የባቡር ሀዲድ ፕሮጀክት የውጭ ካፒታል እንዲስብ አበረታታ። ከደቡብና ከምዕራብ ወደ አዲስ አበባ ከዚያም በባህር በኩል ወደ ባህር ዳርቻ የሚወጡ የንግድ መስመሮች የበለጠ ተረጋጉ። ከ1896 በኋላ ሌላ የንግድ ለውጥ መታየት ጀመረ። ጋረትሰን እንደሚጽፈው በገቢና በውጭ ንግድ ላይ የነበረው የፈረንሳይ የበላይነት በኢትዮጵያ ውስጥ በህንዳውያን ነጋዴዎችና እየተገነባ በነበረው ሰፊና ውጤታማ የንግድ አውታር ቀስ በቀስ መተካት ጀመረ። በዚያ ጊዜ የቴሌግራፍና የቴሌፎን መስመሮች በሀገሪቱ ውስጥ ቀስ በቀስ መስፋፋት ጀመሩ። ከጅቡቲ ወደ ሐረር ከዚያም ወደ አዲስ አበባ በሚደርሰው የመጀመሪያው ደረጃም በ1899 ተጠናቀቀ። ጋረትሰን ግን የዚህ ቴክኖሎጂ ዋና ተጽዕኖ ኢኮኖሚያዊ ሳይሆን ፖለቲካዊ ነበር ይላል። ምኒልክ ከሩቅ ባሉ የክልል ባለስልጣኖች ጋር ፈጣንና ቅርብ ግንኙነት ማድረግ ስለቻሉ በኢምፓየሩ ላይ የሚያደርጉት ቁጥጥር ጨመረ። ጸሐፊው ምኒልክ የአውሮፓ ቴክኖሎጂ የተቀበሉት መንግስታትን ለማዘመን ብቻ ሳይሆን አንዳንድ ቴክኖሎጂዎችን የራሳቸው ማዕከላዊ ቁጥጥር ለማጠናከር የሚያስችሉ መሳሪያዎች አድርገው እንዳዩ ይከራከራሉ። ነጋድራስ ኃይለ ጊዮርጊስ በ1900 የዋና ከተማው የመጀመሪያ ነጋድራስ አግደው ሞተ። በቦታው ብቁ ረዳቱ ኃይለ ጊዮርጊስ ተተካም። ጋርተሰን ኃይለ ጊዮርጊስን በኋለኛው የከተማዋና የሀገሪቱ ታሪክ ውስጥ እጅግ ወሳኝ ሚና እንዳገኘ ይገልጻል። እርሱ በአዲስ አበባ አዲስ የመሬት ይዞታ ስርዓት፣ የተሻለ የፖሊስ አደረጃጀትና ሌሎች የምዕራባዊ አስተዳደር ለውጦች እንዲገነቡ ከሚደግፉ ኢትዮጵያውያን መካከል ዋነኛ ሰው ነበረ። ዋና ከተማዋን ወደ አዲስ ዓለም ለማዛወር የተደረገው ሙከራ። በዚያው ጊዜ ምኒልክ ዋና ከተማዋን ከአዲስ አበባ ወደ 40 ኪሎ ሜትር ያህል በምዕራብ ወደሚገኘው አዲስ ዓለም ለመዛወር እቅድ የገፉ ነበር። ዋና ምክንያት በአዲስ ዓለም አካባቢ ለማገዶና ለግንባታ የሚሆን እንጨት በብዛት መኖሩ ነበረ። ነገር ግን ተቃውሞ እጅግ ብርቱ ነበር። በ1992 ምኒልክ እቅዱን ትተው በአዲስ ዓለም የገነቡትን አዲስ ቤተ መንግስት ወደ ቤተ ክርስቲያን ለመቀየር ወሰኑ። በምትኩም ከአዲስ ዓለም ደኖች ወደ አሮጌዋ ዋና ከተማ አዲስ አበባ መንገድ ለመስራት ወሰኑ። ምኒልክ በአዲስ ዓለም የሚገነባው ማረሚያ ቤተ ክርስቲያን ከሰሜን ኢትዮጵያ አሮጌ የሃይማኖት ማዕከላት በተለይም ከአክሱም ጋር የሚወዳደር ማዕከል እንዲሆን ፈልገው ነበር። ለዚህም የአዲሱን ቤተ ክርስቲያን ኃላፊ ንቡር እድ የሚለውን ማዕረግ ሰጡት። ጋረትሰን እንደሚጽፈው ይህ ማዕረግ ከዚያ በፊት ለአክሱም ጽዮን ማርያም ኃላፊ ብቻ ይሰጥ ነበረ።
የባቡር ሐዲድ ቀውስ። ከኢኮኖሚ አንጻር የባቡር ሐዲድ ግንባታ ወደ ቀውስ እየተቃረበ ነበር። ኤልግ በ1896 አዲስ ኮንሴሽን ከተፈጸመ በኋላ ግንባታው እስከ ድሬዳዋ በተረጋጋ ፍጥነት ቀጠለም። በ1901 1902 የባቡር ኩባንያው የገንዘብ ቁጥጥር ዋና ለውጦች ተፈጠሩ። በመጀመሪያ የብሪታንያ ፋይናንስ ቢሮ ከፍተኛ ድርሻ አገኙ። በ1992 ደግሞ ፈረንሳዮች ይህን ለመተካት ሞከሩ። ምኒልክ የፈረንሳዮችን ሙከራ በጽኑ ተቃወሙ። ጋረትሰን እንደሚገልጸው የፈረንሳይ መንግስት ምኒልክን ሳያሳውቅ የባቡር ኮንቬንሽኑን አንዳንድ ድንጋጌዎች በመጣስ የንጉሠ ነገሥቱን ቁጥጥር ለመቀነስና የራሱን ተጽዕኖ ለማሳደግ ይሰራ ነበር ብለው አሰቡ። ስለዚህም በ1902 የድሬዳዋ የባቡር መስመር የመጀመሪያው ክፍል ሲመረቅ ምኒልክ ስነ ስርዓቱን አልተገኙም። በመጨረሻም ወደ አዲስ አበባ የሚደረገው ቀጣይ ግንባታ ከለከሉ። በዚህ ምክንያት ባቡሩ አቃቂ የደረሰውን እስከ 1914 ድረስ አልነበረም። ስለዚህ ከ1910 በፊት ባቡሩ በአዲስ አበባ ላይ ያሳደረው ተጽዕኖ ቀጥተኛ ሳይሆን በአብዛኛው ተዘዋዋሪ ነበረ። በድሬዳዋ የባቡር መጨረሻ አዲስ የንግድ ማዕከል ፈጠረ። ይህም ቀድሞ በአፍሪካ ቀንድ ዋና ካራቫን ንግድ ማዕከል ከነበረችው ሐረር ጋር በጽኑ መወዳደር ጀመረ። የባቡሩ ክፍያ ከፍተኛ በመሆኑ ግን የካራቫን ንግድ አሁንም ተወዳዳሪ ሆኖ ቆየ። አዲስ የግንባታ ዘመን ወደ አዲስ ዓለም የሚዘዋወር ዕቅድ ከከሸፈና አዲስ አበባ ቋሚ ዋና ከተማ መሆኗ ከተረጋገጠ በኋላ በከተማ ውስጥ አዲስ የግንባታ ፕሮግራም ተጀመረ። በ1903 አዲስ የሳንቲም ማተሚያ ሚንት ግንባታ ተጀመረ። በ1904 እና 05 ድልድዮች ተሰሩ። በ1903 ደግሞ የጥይት ፋብሪካና ተያያዥ ህንፃዎች ለመገንባት ኮንቬንሽን ተሰጠ። በተመሳሳይ ጊዜ ትልቅ የቤተክርስቲያን ግንባታና እድሳት ፕሮግራም ተካሄደ። ዋናው ገበያ እንደገና ተደራጀ። የጉምሩክ ግብር አሰባሰብ የበለጠ ውጤታማና ገበያ ምንጭ እንዲሆን ተለወጠ። የአቢሲኒያ ባንክ ሌላው ወሳኝ የገንዘብ እርምጃ ናሽናል ባንክ ኦፍ ኢጅፕት የተሰጠው ኮንሴሽን ነበር። ይህም በኋላ ባንክ ኦፍ አቢሲኒያ እንዲቋቋም አደረገ። ምኒልክ ባንኩ ካፒታል ማሰባሰብ እንደሚቻል በጣም እምነት ነበራቸው። እስከዚህም ድረስ በፈረንሳይ የሚደገፈው የባቡር ኩባንያ ምኒልክ በቀጣዩ የባቡር ግንባታ ላይ የበለጠ ቁጥጥር እንዲኖራቸው ካልፈቀደ ከባንኩ ገንዘብ ስብሰባ ከድሬዳዋ እስከ አዲስ አበባ ባቡሩን በራሳቸው እንደሚገነቡ አስጠነቀቁ። ሆኖም ጋርትሰን እንደሚጽፈው ይህ ዕቅድ ብዙ ውጤት አላመጣም። እስከ 1905 አጋማሽ ምኒልክ በባንኩ ተስፋ ቆረጡ። ባንኩም በኢምፓየሩና በከተማዋ ታሪክ ውስጥ ይጫወታል ተብሎ የተጠበቀው ያነሰ ሆኗል። በሌላ በኩል ለረጅም ጊዜ ሲጠበቅ የነበረው የአዲስ አበባ እስከ መተማ የቴሌግራፍ መስመር በግንቦት 1905 ተጠናቀቀ። ጋረትሰን እንደሚለው አዲስ አበባ ገና የባቡር ማዕከል ባትሆንም ቢያንስ የቴሌፎንና የቴሌግራፍ የመገናኛ ማዕከል ሆና ነበረ። አዲስ ቴክኖሎጂና ትምህርት በ1906 ሁለት ተጨማሪ አዳዲስ ነገሮች ተዋወቁ። ከድሬዳዋ ወደ አዲስ አበባ በሚወስደው መንገድ ትራንዛክሽን ኢንጂን ተጠቅመው በዋና ከተማዋን ትምህርት ቤት ተቋቋመ። ጸሐፊው እንደሚገልጸው ትራክሽን ኢንጂንስ ባቡሩ አቃቂ እስኪደርስ ድረስ ውስን ስኬት ብቻ ነበራቸው። ትምህርት ቤቱን ተማሪዎች በአብዛኛው የመኳንንት ልጆች በመሆናቸው ሰፊ ማህበራዊ ተጽዕኖ አላሳደሩም ይላል። 1907 የአዲስ አበባ መሬት ይዞታ ትልቅ ለውጥ ለከተማዋ ታሪክ የበለጠ ወሳኝ የሆነው በ1907 የመሬት ይዞታ ስርዓት በሰፊው እንደገና መደራጀቱ ነበረ። ከዚያ በኋላ በከተማው ያሉ መሬቶች መለካት ነበረባቸው። የባለቤትነት ሰነዶችም የመሬት ስፋት ወሰን፣ በመሬት ላይ ያሉ ህንፃዎች ቁጥጥርና የግብር ግምገማ ይዘት ነበረ። ይህም የመሬት ይዞታ ዋስትና በእጅጉ አጠናከረ። በዚያን ጊዜ ብሔራዊ የሚኒስትሮች ምክር ቤት ተቋቋመ። ጋረትሰን ግን ይህ ተቋም በተግባር በኢምፓየር ወይም በከተማ አስተዳደር ላይ ትልቅ ለውጥ አላመጣም። በከፊል ለውጭ ሀገሮች የሚታይ የመንግስት ዘመናዊ ምልክት ይመስል ነበር ይላል። ሆኖም በመንግስት ውስጥ ቀሳውስት ያላቸውን ከፍተኛ ሚና እንዲሁም የነጋድራስን ኃይለ ጊዮርጊስን ተጽዕኖ ይበልጥ ግልጽ አደረገ። 1907 እስከ 1908 የኢምፓየሩ የንግድ ማዕከል ከሐረር ወደ አዲስ አበባ። ጋርትሰን ከኢኮኖሚ አንጻር የ1907 እና 1908 ትልቁ ክስተት የኢምፓየሩ የመከፋፈያ ንግድ ማዕከል ከሐረር ወደ አዲስ አበባ መዛወሩ ነበር ይላል። ይህ በ1887 ሸዋ ሐረርን ከተቆጣጠሩ ጊዜ ጀምሮ ቀስ በቀስ የተካሄደ ረጅም ሂደት መጨረሻ ነበረ። 1906 እስከ 1908 ይህን ለውጥ ያፋጠኑ ብዙ ምክንያቶች ነበሩ። ራስ መኮንን በ1906 ሞቱ። በሐረር የፖለቲካ አለመረጋጋት ጨመረ። የራስ መኮንን ታላቅ ልጅ ይልማ ስልጣኑን ወሰደ። ነገር ግን ከአንድ ዓመት ትንሽ በላይ ብቻ ከቆየ በኋላ ሞተ። ከዚያም ደግሞ ደጃዝማች ባልቻ ተተካ። ጋርትሰን ከፍተኛ ግብራቸውና ጠንካራ አስተዳደራቸው በንግድ ላይ አሉታዊ ተጽዕኖ እንዳሳደረ ይጽፋል። የምኒልክ ጤናና የተተኪነት ጉዳይ
በዚያው ወቅት በዋና ከተማ ውስጥ ከባድ የፖለቲካ ጭንቀት የሚፈጥሩ ክስተት ተፈጠሩ። የሚኒሊክ ተወዳጅ መደበኛ ባይሆንም እንደተተኪ ይታይ የነበረው ደጃዝማች ወሰን ሰገድና ገና በወጣትነቱ ሞተ። ጋራተሰን በዚህ ላይ ሚኒሊክ ከባድ የስትሮክ ጥቃት እንደደረሰባቸው ይጽፋል። ይህንም በጽሑፉ ውስጥ ቴሪተሪ ሲምፕሊስ ጋር ያያይዘዋል። ይህ የጋራተሰን የ1974 ጽሑፍ አቀራረብ እዚህ ላይ የምንተረጎሙ የጸሐፊውን አባባል እንጂ ከዚህ ምንጭ ውጭ ያለ ዘመናዊ የሕክምና ማረጋገጫ አይደለም። የወሰን ሰገድ ሞትና የሚኒሊክ ጤና መታወክ ወዲያውኑ የፖለቲካ ውጤት አመጣ። ጋራተሰን የኢትዮጵያን የውጭ ዜጎች የመሬት ይዞታ ደህንነት ለማጠናከር አዋጅ እንዳወጣ እንዲሁም ተሰማ እንደ ሞግዚት ሪጀት እንደተሾመ መግለጽ ጀምራል። ቀጣዩ ከዚህ ጋር ይቀጥላል። አዲስ አበባ ታድላለች ተበድላለችም። የታደለችው የመላው ኢትዮጵያ የሚፈስባት የሀገሪቱ ጣፈንታ የሚወሰንባት የፖለቲካና የኢኮኖሚ ማዕከል ስለሆነችና ነዋሪዎቿ አገሪቱ ማቅረብ ለምትችለው የተሻለ እድልና ጥቅማጥቅም ቅርብ ተቋዳሽ ስለሆኑ፣ የተበደለችው ግን ከአንድ ምዕተ ዓመት በላይ ዕድሜ ያላት ብዝሃ ማህበረሰብ ያቀፈች ከተማ ሆን ከ30 ዓመታት በፊት በብሔር መስፈርት እንደተዋቀሩ ክልሎች ነዋሪዎቿ እውነተኛ የራስን በራስ የማስተዳደር እድል በራስ የመወሰን መብት አልተጎናጸፈችም። ይህም የሆነው የከተማዋ የድረ ብሔርና የብዙሃን ማንነት መኖሪያ መሆኗ ነው። አዲስ አበባ ውስጥ ሁሉም ሰው መጤ፣ ሁሉም ሰው ባለቤት ነው። ታሪኳ እንደሚያመለክተው የዛሬቷ አዲስ አበባ ከቧት የሚገኘው ሰፊው ሸዋ ግዛት ከ9ኛው እስከ 13ኛው ክፍለ ዘመን ድረስ በማክሱሚ ሱልጣኔት በኋላም በይፋ ሱልጣኔት ስር የነበረ ግዛት ነበረ። በ13ኛው ክፍለ ዘመን በአፄ ይኩኖ አምላክ የሰለሞናዊ ሥርወ መንግስት ካንሰራራ በኋላ የሙስሊም ስልጥኖች ተዳክመው ስፍራውን በመካከለኛው ዘመን የክርስቲያን ነገስታት ማዕከል ሆነ። በተለይ በ18ኛው መቶ ክፍለ ዘመን የአፄ ዘርዓ ያዕቆብ የደብረ ብርሃንና የየካ በራ ቤተ መንግስት ይገኛል። በ16ኛው ክፍለ ዘመን የአዳል ሱልጣን መሪድ ኢማም መሐመድ ኢብራሂም አልጋዚ አህመድ ግረኝ ክርስቲያኑ ሥርወ መንግስት ካዳከመ በኋላ የኦሮሞ ሕዝብ መስፋፋት ተከተለ። በዚህም ወቅት ትውፊታዊ የገዳ ስርዓት የሚከተሉ የኦሮሞ ማህበረሰቦች በዋናነት የቱልማ ጎሳዎች በሸዋና አካባቢው ስፍራዎች ኖሩ። በ19ኛው ክፍለ ዘመን ሁለተኛ አጋማሽ ዳግማዊ ምኒልክ መንግስታቸውን ካንኮር ወደ እንጦጦ በኋላም ፍልውሃ ወደሚገኘው ፊንፊኔ በመውረድ አዲስ አበባን ቆረቆሩ። ከዚያም በኋላ ኢትዮጵያውያን ከሁሉም ማዕዘናት እየፈለሱ ከተማዋን የጋራ መኖራቸው አደረጓት። አዲስ አበባ የተቋቋመችበት ጊዜን ስናስብ ብሔረሰቦች በአሁኑ አረዳዳቸውን መረዳት የለብንም። ይህ ሁሉ እንደሚስተዋለው የተሳሳተ አጥፊና ጠፊ ምልክት ይሰጠናል። በዛሬው ዕለት በታሪካችን ተንታኞች ዘንድ የዘመናዊ ኢትዮጵያ መስራች የሚባሉት አፄ ምኒልክና ከሳቸው ባልተናነሰ በኢትዮጵያ ፖለቲካ ከፍተኛ ሚና የተጫወቱት እቴጌ ጣይቱ ለቀኝ ገዢዎች አንበረከክም በማለት ኢትዮጵያን አስተባብረው የጣሊያን ጦር ድባቅ በመምታት የአድዋን ድል በማስመዝገብ ታሪክ ይዘክራቸዋል። የአድዋ ድል በወቅቱም በባርነት ስር ሆኖ ሲታገሉ ለነበሩ ሕዝቦች የጥቁር ነጻነት ተምሳሌት፣ የዓለም ድሃ ሀገሮች ያነቃና ጦር መሳሪያዎችን የተማመነ ኃይል የተንበረከከበት በሚል የሚተነትኑት ብዙዎች ናቸው። ዳግማዊ አፄ ምኒልክ ከአባታቸው ከሸዋ ንጉሥ ኃይለ መለኮት ሳህለ ሥላሴና ከእናታቸው ከወይዘሮ እጅጋየሁ ለማ አዲያም ቅዳሜ ነሐሴ 12 ቀን ክርስቲያን ተነሱ። አያታቸው ንጉሥ ሳህለ ሥላሴ የልጁን መወለድ ሲሰሙ ምኒልክ ሸዋ በሉት ብለው ስም አወጡ። እሳቸው ምኒልክ በሚል ስም የሚነግስ ንጉሥ ኢትዮጵያን ታላቅ ያደርጋታል የሚል ትንቢት ስለሰሙ ትልቅ ተስፋ ሰንቀው ጣሉ። ይቀጥላል። ክቡራትና ክቡራን